ዛሬ እነ ሱመያና እነ ሀዋ ብቅ ብሏል። እኔ ሱመያን በጣም ጠብቂያት ነበር፣ ምን እንደምትል ማለት ነው። ምን እንደምትል እየጠበቅኳት ነበር ሱመያን። ሀዋን መቼም እንደውም ከራየ ትላለች ብዬ ጠብቂያታለሁ። ምክንያቱም በገዛ እጇ ነው እንደዚህ ሆነውና ያው መልሳ ብቅ ብላ ሬሬ ትላለች ብዬ አስቤላት ነበር ሀዋን። ሱመያ ደግሞ ወይ እንደ ሀዋ ይህ ብላ አልወጣላትም፣ እንደ ሀዋ አልቅሳ አልወጣላት፣ ርር ትክን ብላለች ማለት ነው። ስታሳዝን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የሰላም ሰላም በያለሁ በቻናሌ ቤተሰቦች እና ዛሬ ደግሞ ሀዋ ቪዲዮዋን አይቼ በጣም አሳዝናኛለች። ምክንያቱም በእጇ ሆኖ ማለት ነው ያው በሷ እጅ ይሄ ነገር ስለተፈጠረ በጣም እንትን ብላለች። ያው እንዳልነው ነው ሰይድ ሱመያን እንደሚፈልጋት አይደለም፣ ዝም ብሎ ያኔ የምርመራው ነገር ለማፈራረስ ነው እንጂ የመጣው እና ሱመያ ደግሞ ዛሬ ብቅ ብላ ሳት ጎርሳ ብቅ ብላለች። አይኗን ርር እያረገች ማለት ነው። ወይ እንደ እሷ እንደ ሀዋ አልቅሳ አልወጣላት፣ ተናዳ አገኘ መጣች ማለት ነው። እና እውነቷን ነው፣ በጣም ያናድዳል። አሁን ታዩ እሷን ሱመያን እውነቷን ነው። ሱመያን ታገኘ በኋላ ልጆቹን ታገኘ በኋላ እሷ ስለሚሞሩ ማንሳት ነበረበት አይደል? ሱመያን ካገኘ በኋላ ልጆቹን ካገኘ በኋላ ስለሚሞሩ መጠየቅ ነበረበት። እሱ ግን የሆነ የሚያበላሸው ነገር ስላለው አስቀድሞ ያ ነገር እንዲበላሽበት ይችላል ሚሞሪውን ስበብ አድርጎ መሻክል ፈጠረ ማለት ነው። እሷ እንዳለችው ሱመያ እንዳለችው እና አሁን በማን ይፈረዳል? በጭራሽ ሱመያ አሁን እንግዲህ እሱ ገንዘቡን ተማምኖ ሰው መኖሩን ገንዘብ መኖሩን ይሄው በዚህች አስታወቀ ማለት ነው። በዚህ ነው እንግዲህ ይሄው እኔም ሰው አለኝ ምንም አታመጭም፣ በቃ የማስጠንቀቂያ ነገር ነው ለሱመያ መልእክት ይመስላል። እና አሁን በሰላም ፈንታ ሱመያን ቢያገኛት ምን ያደርጋታል? ሱመያን ቢያገኛት አሁን ምን ያደርጋታል? ጭራሽ እስር ቤት ነው የሚከታት። እስር ቤት ከቶ ነው ቁጭ የሚያደርጋት ሱመያን ቢያገኛት ማለት ነው። ግን በሷ በሰላም እንትናል እንጂ ሰላም አሁን ለሱመያ ብላ ነው ሁላ መከራ የምታየው። ሱመያ ከጎኗ አንድ ሰው ስለሌለ አሁን ከክፍለ ሀገር ከዛ ቢሄዱ አያውቁትም። ይቺ ግን ስለምትመላለስ ታውቀዋለች እና ደግሞ ከሀዋ ራሱ ትሻላለች ብላ ነው አሁን እሷን የላከቻት ማለት ነው። እኔን የላኳት ነው ያለችው እና መሆንም አለበት እሷ እስከላከቻት ድረስ። ሰይድ ደግሞ ማንንም ትላክ ማንን አክብሮ ያኔ የመጡበትን አላማ ማስተካከል ነበረበት። እሱ ግን ነገሮቹ ሁሉ እንዳይስተካከሉ ፈልጎ ነው መሰለኝ ብጥብጥ ጠርቦስ መጣ። እስኪ ወላሂ በጣም የሚያናድደው እንደው አሁን ራሳችን ላይ አድርገን ራሱ ስናየው የሱመያ ሁኔታ በጣም ያናድዳል። እሱ አሁን ምንም ችግር አይኖርበትም። አሁን እኮ በሰላም ህይወትን እየመራ ነው። ትዳሩን ይዟል፣ ቤቱን ይዟል፣ ምን ይዟል። ይቺ ግን የሆነ ነገር ያደርጉኛል ብላ ሚስቲቱን ተነስታን ብር ትላለች፣ እሱን ተነስቶን ብር ማለት ነው። አሁን የሆነ ቦታ እንኳን ቁጭ ብላ መስራት አልቻለችም። ምክንያቱም በዚች አሁን ሰላምን እንዲህ ያደርጋት ሱመያን ቢያገኛት ምን እንዴት ያደርጋታል? እና አሁንም ሱመያ እኔም ቢያገኘኝ የሆነ ነገር ያደርገኛል ትልና ትፈራና አሁን የባሰውን የመደበቅ እንትን ይኖራታል ማለት ነው። አላማ ይኖራታል። እና እንደዛ ሆኖ ነው እሷም አይፈረድባትም፣ ሱመያ ራሱ አይፈረድባትም። ምክንያቱም አሁን ሰላምን እንዲህ ያደረገ እሷን ቢያገኛት እንድል ያደርጋት ነው። ሀዋን ራሱ ይለቀቃት ለምንድን ነው? ማማጫት ሆነኛል ብሎ ነው እንጂ ሁለታቸውንም ይዞ ነበር ድርግም የሚያደርጋቸው ማለት ነው። ግን አላህ ነፈራጁ ኮሜንት ላይ እንዳሉት ማለት ነው። እሱ ገንዘብ አለ፣ በገንዘቡ ቢኮራ በሰው ቢኮራ የተበደው ጌታ ደግሞ አለ ከላይ ማለት ነው። እሱ የሚያግዛት እሱ ያግዛታል። እኔ ሱመያ ወላሂ በጣም ያሳዝነችኝ በጣም ምክንያቱም እሱ ብዙ ጀሪዎች አሉት። እሱ ከጎኑ አይዞህ የሚሉት አሉ፣ ጓደኞቹም ፖሊሶቹም በቃ ብዙ ነገር አለው እሱ ማለት ነው። ሱመያ ግን አንድ ሰላም ብትኖራት ያችን አንድ ኡመር ቢኖረው ያችን እያደረገ
ከጎኗ እያባረረ ብቻውን አስቀራት ማለት ነው። ብቻውን አስቀራት እና በጣም ታሳዝናለች። አላህ ልቦና ይስጠው እሱንም። እንግዲህ ምንም ማድረግ አይቻልም። የእሷ ጦር ደግሞ ምንም እንትን አይለውም። የፈለገ ገንዘብ ቢያከማች የፈለገ ሰው ቢኖረው ጦር ደግሞ ሄዶ ይደርሳል ማለት ነው። አሁን እሱ ደህና ቀኑሮ አለኝ ምንም አታመጣም እንትን ምናምን እያለ ነው የሚደነፋው ማለት ነው። ግን በጣም ያናደደኝ ወላሂ ወላሂ እኔ ሱመያ ቦታ ሁኜ ሆን ማለት ነው ለሚስል እንኳን ራሱ አለቅሳለሁ። ለሚስል እንኳን ራሱ መንድ ልጅ አለቅሳለሁ። ምክንያቱም ሰው የውስጥ እንዲረዳ ማለት የውስጧ እንዲረዳላት ማልቀስ ነበረባት። ወላሂ አሁን እሱ ሙጅርም እንደሆነ ታውቋል፣ ሁሉም ሰው ያውቀዋል። ግን ሱመያ አሁን የከፋት አልመሰለም። የከፋት እንዲመስል ራሱ ሰው እንዲያዝንላት ይህ ብላ ማልቀስ ነበረባት። ግን ምክንያቱም እሷን ለእሷ ብላ ነው እዛ ሄደችው፣ በእሷ ስበብ ነው እዛ ሄደችው፣ በእሷ ስበብ ነው ያቺ እሱ የወንድሙ ሚስት የተጣሉት፣ በእሷ ስበብ ነው ሰላም እንደዚህ የሆነችው። ሀዋም እንደዚህ እየተሳደደች ነው። ይኸውላችሁ እንግዲህ በጎኗ ያሉት ሁሉ እየተሳደዱ ነው። እንደው ወላሂ ሰይድ እንኳን እንደው አዩ ቁንጥም ብላ እንደው ወደ አማርኝ የሚልበት ቀን ይመጣል። ቆይ ወላሂ እንጂ በጣም ያሳዝናል። የሰይድና የሱመያ ነገር እኔ መጨረሻው በቃ ካሁን በኋላ እየቆረጠ እየሄደ ነው የሚመስለኝ። ምክንያቱም በትንሽቱም በትልቂቱም ሰይድ እንደዚህ የእሷን አካባቢ ያሉትን ሰው እያባረረ ምንም መፍትሄ ያለው አይመስልም። ብቻ ግን የእሷ አካባቢ ያሉትን በቃ ማግባባት ነበረበት። ማግባባት እንዲያስታርቁት፣ ልጆቹ እንዲያሳዩት፣ ሱመያ እንዲለምኑለት ምናምን ያንን እንደዛ ማድረግ ነበረበት። እሱ ግን የያዘው ምንድነው? በቃ በጉልበት በብር ተጉልበትም ተብርም በላይ አላህ አለና አላህን ፈርተህ አንተ ስርዓት ብትይዝ ደስ ይላል። ሰይድ ወላሂ በጣም ያሳዝናል። እኔ ሀዋ እንደው በጣም ነው ያሳዘነች። ሱመያ ራሱ በጣም ነው ያሳዘነችኝ። አሁን ምንድን አማራጭ አላት? አሁን እሱ ሀሳቧ ምንድን ነበር? በፊት ልጆቹን አሳይታ ምርመራውን አውቃ ማለት ነው። ልጆችን አሳይታ በሰላም ስራዋን እንድትሰራ ነበር አስተሳሰቧ ማለት ነው። እየወጣች እየገባች ልጆቿን ልታስተምር፣ ልጆቿን ልታጫወት ምናምን መግባት መውጣት ነበር የፈለገችው ማለት ነው። እሱ ግን እንደዛ ልታደርግ አልፈለገም። ያው በዙሪያ እየተበቀላት ነው፣ ሱመያን እየተበቀላት ነው። ምክንያቱም በጓደኛ ብሎ መልሶ ራው ላይ ይደርሳልና ማለት ነው። አሁን ጓደኛውን ያስፈራራል፣ ነገ ደግሞ እኔን እንደዚህ ያደርገኛል ብላ የሆነ ራሷን እንትን ሞራኗን የሰበራት ማለት ነው። አላህ ሂዳያ ይስጠው። በጣም ታሳዝናለች ወላሂ ሱመያ። ቅጥል እንዳለች አሁን ልክ ያገባ ሰሞን እንደተናደደችው አሁንም ያው ነው የመሰለኝ። በጣም አሁንም ያገባ ሰሞን እንደተናደደችው አሁንም እንደዛ ነው የሚመስለኝ። እንደዛ ነው የሚመስለኝና እሷ አሁን በጣም በቃ ተናዳለች እና ምን ላድርግ እያለች ነው አሁን አስተሳሰቧን ስረዳው ማለት ነው። ምን አማራጭ ታመጣለች? እኔ እንግዲህ አላህ ይድረስላት ኢንሻአላህ። ደግሞ ከሰላም በኋላ ከሰላም ጀርባ ደግሞ ብዙ ሰው ሊኖራት ይችላል፣ አይታወቅም። የሰው ነገር መቼስ ዝም ብሎ አይፈለቅምና ሰው በሰው በደህንነቱ በሰውነቱ ሰው ይወደዋልና በጀርባ ደግሞ አንድ የሚያግዛት ላታጣ ትችላለች ካላህ በታች ማለት ነው። እና ሱመያ አላህ ይድረስልሽ። ሴቶችዬ ነግበኔ ወላሂ ነግበኔ እንደዚህ በሀብታም ባል ማግባት እስቲ ስንት ዓመት የለፋችበትን ይኸው እቺኛይቱ ቁጭ ብላ እየበላች ነው። ገንዘቡ የሚቅርብኝ በሰላም መኖር ብላ ደግሞ በሰላም መኖር አልቻለችም። አልወልድ ብላ ደግሞ ያው መውለድ አቅቶኝ ነበር በግድ ነው የወለድኳቸው ነው ያለችውና ያው እምቢ ብሏት ማለት ነው። በስንት መከራ እነዚህ ልጆች ሲቀድሙ እነዚህ ልጆች ደግሞ ያራርጡባቸዋል። እንደ ወላሂ በጣም አስቸጋሪ ነው። ኸይር ኢንሻአላህ እንግዲህ ለኸይሩ ነው። ሱመያን ራሱ እንግዲህ ወላሂ ቀጣይ የምትወስደውን እርምጃ እናየዋለን። እሷ ግን ተውበት ብላለች።
እንደው ማለት ነው ካሁን በኋላ ስሜን እንዳትጠራ ሱመያ የሚባል ነገር እንዳትጠራ ትለዋለህ እያልኩ እየጠበኩ ነበር። አይደለም ልጆችን ሱመያ ብለህ እንዳትጠራ የሚል እንትን ይኖራታል እየጠበኳት ነበረ። ግን እሷ በቃ ያኔ ቁጭ እንትን ንዴቷን በሆዷ አድርጋ ነው ሁል ጊዜ የምትናገረውና ዛሬም እንደተለመደው እሷ ውስጧን አራ ከላይ ደስተኛ መስላ እየተቀመጠች ነው። ግን በጣም የሚያስታውቅባት ምንድነው መናደዷ አይኗ ስብር ይላል። ወይ ሰይድ ወይ ሰይድ ወይ ሰይድ እኔ መቼም አላህ የእጁን ይሰጠዋል። ወላሂ የእጁን ያገኛል። እንደዛም እንደዚህ ብሎ የእጁን ያገኛል ሰው ወርቆ በተለይ ሴት የገፋ ሴትና እናት የገፋ ሰው አላህ እንትን አይልም አያቆይበትም። ወዲያው እንትን ነው የሚለው ማለት ነው። ሚስቱንና እናቱን የገፋ ሰው ሴትን የገፋ ሰው በጣም ከባድ ነው፣ ያሳዝናልና ውድ ጓደኞቼ እንግዲህ እናንተ ማስተያየታችሁን በኮሜንት ላይ አስቀምጡልኝ። የሆነ የማስተካክለው ነገር ካለም ደግሞ ተሚማ እንደዚህ ነው ብላችሁ ንገሩኝ እንዳስተካክል ማለት ነው። እና በተረፈ እናመሰግናለን። ሽኩራን ጀዛኩሙላህ ኸይር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እንትን እንዲመለስ ማለት ነው። እኔን እንዲመለስልኝ አበረታቱኝ። ለትንሽ ጊዜ 1-3-4 ቀን ማለት ነው። ይቺን አበረታቱኝ። እና እንግዲህ ሴቶችዬ ነግበኔ ነው ሱመያ ላይ የደረሰው አላህ እንዳያመጣብን በየቤታችን ማለት ነው። ከጨቃቃ ባል፣ ከቀናተኛ ባል፣ ሴት ለሴት ከሚሮጥ ባል አላህ ይጠብቃል። በተለይ ሴት ለሴት የሚሮጥ ወንድ እና ባይ